ሰላም ሰላም ውድ ጓደኞቼ እንዴት ናችሁ? እኛ በጣም ደህና ነን። ስሜ ሄራን ዘላለም ይባላል። ከቅዱስ ዮሴፍ ቁምስና ነው የመጣሁት። ዛሬ ለእናንተ ይሆናሉ ብለን ያዘጋጀናቸው ቆንጆ ፕሮግራሞች አሉ። ጓደኛዬ ደግሞ ስሜን ደስታ ይባላል። ከቅዱስ ዮሴፍ ቁምስና ነው የመጣሁት። ዛሬ ልዩ ፕሮግራሞችን ይዘንላችሁ መጥተናል። በመጀመሪያ አባባ በቀለ የሚያስተምሩን መንፈሳዊ ትምህርት አዳማና ትረካ ክራፍት እናቀርብላችኋለን። እኔና ሄራን በኋላ ተመልሰን እንመጣለን። ቅዳሜን ከኛ ጋር ዋሉ። ደህና ናችሁ ልጆች? ጎበዞች ሁሉ ነገር ሰላም ነው አይደል? ጎበዞች ለትምህርተ ክርስቶስ ነው የመጣችሁ አይደል? በጣም ጥሩ ነው። ሁሉ ጊዜ ቅዳሜ ነፃ ስለሆናችሁ ለመንፈሳዊ ትምህርት ወደ ቤተክርስቲያን መምጣት በጣም አስፈላጊ ነው። እሺ ካቴኪስቶች ትላልቅ መዘምራን ትምህርተ ክርስቶስ ስለሚያስተምሯችሁ ሁሉ ጊዜ ቅዳሜ ከሰዓት ቤተክርስቲያን ግቢ እንድትመጡ እሺ። አዎ ሌሎች ጓደኞቻችሁም ትምህርተ ክርስቶስ ለመማር ወደ ቤተክርስቲያን እንዲመጡ ጋብዟቸው። እሁድ ደግሞ ለተሰንበት ስለሆነ የት ነው ጠዋቱኑ መምጣት የሚገባል? ወደ ቤተክርስቲያን አይደለ? አዎ። ስለዚህ በዚህ ሐሳብ አሁን ጸሎት እናደርግና ምርጥ ታሪክ አስተምራችኋለሁ ከመጽሐፍ ቅዱስ። እንጸልይ። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግስትህ ይምጣ፣ ፍቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉን ይቅር እንደምንል በደላችን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን፣ መንግስት ኃይልና ምስጋና ለዘላለም ያንተ ነውና አሜን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝል። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለም አሜን። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምንማረው ከሉቃስ ወንጌል ምዕራፍ 15 ከቁጥር 11 እስከ 32 ያለውን የእግዚአብሔርን ቃል አንድ ታሪክ ነው። ሰማችሁኝ? አዎ። በዚህ በሉቃስ ወንጌል ምዕራፍ 15 ቁጥር 11 እስከ 32 ምን አለ መሰላችሁ? አንድ ሰውዬ ሁለት ልጆች ነበሩት። ከሁለቱ ልጆች በአባቱ ቤቱ በጣም ሀብታም ነበር። አሁን ከዕለታት አንድ ቀን ምን ይላል? አባዬ አለ። ታሪኩን እየሰማችሁ አይደል? አባዬ ካለ ሀብት ለኔ የሚደርሰኝን ከአሁኑ ስጠኝና እኔ ወደ ሩቅ አገር ሄጄ ለራሴ ልኑር አለ። በዚህ ጊዜ አባትየው ገንዘብ ሰጠው ለልጁ ማለት ነው። በሚሰጥበት ጊዜ ይዞ ወደ ሌላ አገር ሄደ። በዛ አገር ያለውን የያዘውን ገንዘብ በሙሉ ለሌላ ጓደኞቹም እየሰጠ ለራሱም እየበላ፣ ምክንያቱም ገንዘብ አሁን አለኝ አልቅም ብሎ ሁሉንም አባከነ። ገባችሁ? አሁን ገንዘቡ ሲበላ ሲጠጣ ገንዘቡ አለቀበት እና ለጓደኞቹ ላገኘው ሰው ሁሉ ሲያበላ ሲያጠጣ ገንዘቡ ሲያልቅበት በኋላ ረሃብ እና ችግር ውስጥ ሆነ ማለት ነው። ሲቸገር ምን ሆነ መሰላችሁ? የአሳማ እረኛ ለመሆን ተቀጠረ። ለአንድ ገበሬ የአሳማዎች እረኛ ለመሆን ማለት ነው። ከዛ
የአሳማዎች ባለቤት የሚጠግበውን ምግብ እንኳን አይሰጠውም ነበር ለዚህ ሰው ለዚህ ልጅ። ስለዚህ ልጁ በኋላ ምን ሆነ መሰላችሁ? ይሄ አሳማዎች ከሚበሉት ምግብ እንኳን ሊበላ ይማኝ ነበር። እየራበው አሳማዎችን ሲጠብቅ ጠግቦ የሚበላ ነገር አላገኘም። አባቱ ቤት ሀብት ነበር አይደለ? እዛ ግን በድህነት ውስጥ ወደቀ። ልብሱም አለቀ፣ ረሃቡም ያዘ፣ ካሳ፣ ተቸገረ። ከዛ በኋላ ምን አሰብ መሰላችሁ? ልጁ እንዴ እኔ እዚህ በረሃብ መሞቴ ነው፣ አባቴ ቤት ግን ሰራተኞች ሁሉ እንደፈለጉ ይበላሉ፣ ይጠጣሉ፣ ደስ ብሏቸው ይኖራሉ። እኔ እዚህ በረሃብ መሞቴ ነው። ስለዚህ ወደ አባቴ ቤት ልሂድና አባዬ አንተንና እግዚአብሔርን በድያለሁ ይቅር በለኝ ልበለው ብሎ ወሰነ። ከዛ በኋላ ምን አደረገ መሰላችሁ? ወደ አባቱ ቤት መምጣት ጀመረ። ገባችሁ? ከዛ አባቱ ቤት በቃ እኔ በረሃብ ከሚሞት እንደው እንደ አገልጋይ እንኳን እንዲቆጥረኝ ወደ አባቴ ቤት ልሂድ አለ። ሲመጣ አባቱ ገና ከሩቅ ሲመጣ የጠፋ ልጄ መጣ ብሎ በደስታ ተቀበለውና እቅፍ አድርጎ ሳመው። ከዛ በኋላ ልጁ ምን ይላል? አባዬ በእግዚአብሔርና በአንተ ፊት ትልቅ ኃጢአት በደል በድያለሁ፣ ይቅርታ አድርግልኝ፣ ገንዘብን አባክኜ ይሄ ከዱርዮች ጋር አሳልፌ ስህተት ሰርቻለሁ፣ ይቅር በለኝ አለ። አባትየው ደግሞ ምንም አላለም። በይቅርታ ደስ ብሎት ልጁ ስለተመለሰ ማለት ደስ ብሎት ተቀበለ። ከዛ ልብስ ገዛለት፣ ምርጥ ልብሶች አለበሰ። እንደገና ደግሞ ስለተመለሰ ድግስ አዘጋጅ። ገባችሁ? ድግስ አዘጋጅቶ ልጁን በደስታ ተቀበሉ፣ ጎረቤቱን ሁሉ ጠርቶ እና ይህ የማንን ታሪክ መሰላችሁ የሚያመለክት? ይሄ መልካም አባት ማን መሰላችሁ? እግዚአብሔር ነው። ገብቷችኋል? ይሄ ጠፍቶ የተገኘው ልጅ ወይ ደግሞ ሀብቱን አባከነው ማን መሰላችሁ? እኛ ክርስቲያኖች። ገባችሁ? እግዚአብሔር ሁሌ ሩሩ ነው አይደለ? ሁሌ ይቅር ባይ አይደለ? ሁሌ ደካሞች ብንሆንም ስንመለስ አቅፎ ይቀበለናል፣ ይቅር ይለናል። የኛን መመለስ በጉጉት ይጠባበቃል። ገብቷችኋል? አንዳንድ ጊዜ ለምሳሌ ልጅ ሲሳሳት አባት ይቅር ይላል አይደለ? እናትም ይቅር ትላለች አይደለ? እንደዛ ነው እግዚአብሔር። ከነሱ በላይ ይቅር የሚል ነው እግዚአብሔር። ስለዚህ ልጁ ምን ጥሩ ነገር ስህተት ላይ መሆኑን ተገነዘበ። ገባችሁ? አንዳንድ ጊዜ እማየን ወይ አባየን በምናሳዝንበት ጊዜ ስህተት መስራታችን ስናውቅ ምን ማድረግ ነው የሚገባል? ይቅርታ መጠየቅ። አባዬ እማዬ ይቅርታ በድዬሻለሁ አይደለም? ለምሳሌ የሆነ ነገር ስህተት እንሰራለን አይደል? ልጆች ስትሰራላችሁ አይደል? ያኔ ምንድን ነው የምታደርጉት? ይቅርታ መጠየቅ። እግዚአብሔርንም እንደዛ ነው። ለምሳሌ ተሰዳድበን ከሆነ ቤተክርስቲያን ሄደን ስንጸልይ እግዚአብሔር አምላክ ሆይ እኔን ይቅር በለኝ፣ ኃጢአት ሰርቻለሁ፣ ሰውን ተሳድቤያለሁ፣ እማየን አልታዘዝም ብዬ አሳዝኛታለሁና ይቅር በለን ብለን እግዚአብሔርንም ይቅርታ እንጠይቃለን። አባት እናትንም ደግሞ ምን እናደርጋለን? ይቅርታ እንጠይቃለን። ስለዚህ እግዚአብሔር ነው ይሄ እና ሰው ኃጢአት ይሰራል። በተለምዶ አሁን ቅዱስ ቁርባን ትምህርት እየተማራችሁ ነው አይደለ? ትምህርተ ክርስቶስ እየተማራችሁ ነው። ስለዚህ ኃጢአት ማለት ምን ማለት ነው? የእግዚአብሔርን ትእዛዝ አውቆ ማፍረስ ማለት ነው። ስለዚህ ይሄ ልጅ የአባቱን ትእዛዝ አፍርሶ ሀብቱን አባክኖ አጥፍቶ ስለነበረ በኋላ ምን አደረገ? ወደ አባቱ ቤት ተመለሰ። ተመልሶ ምን አለ? በድያለሁ ይቅር በለኝ አለ አባቱን አይደል? አባቱ አልፈልግም አለ እንዴ? አላለም አይደል? ይሁላችሁ አባት ወይ እናት እንደዚህ ናቸው። ልጅ በድሎ ስህተት ሰርቶ ይቅርታ በሚልበት ጊዜ ይቅር ይላሉ አይደል? እግዚአብሔር ደግሞ ማን ነው ለኛ? አባታችን በሰማይ የምትኖር አባታችን አይደል የምንለው?
ስለዚህ አያችሁ ለስጋ አባትና እናት ናቸው፣ ወላጅ ናቸው። ለመንፈስ ደግሞ ማን ነው መንፈሳዊ አባታችን? እግዚአብሔር ኢየሱስ ክርስቶስ አይደለ? ለዚህ እኮ ነው የምንጸልየው። ይቅር እንድለን እንጸልያለን። ለኛ ጸጋ እንዲሰጠን እንጸልያለን። ጤና እንዲሰጠን እንጸልያለን። ሰላም እንዲሰጠን እንጸልያለን አይደለ? ስለዚህ እግዚአብሔር ማን ነው ለኛ? ምንድነው? አባታችን አይደል? የመንፈስ አባታችን ነው ማለት ነው። ስለዚህ ይህንን አባት የምንበድለው በምንድነው? ኃጢአት ማለት ደግሞ እግዚአብሔርን ሕግ አውቆ ማፍረስ ማለት ነው። ስለዚህ ይሄ ልጁ ምን አደረገ? አውቆ ሀብቱን አባክኖ ስህተት ሰርቶ ስለነበረ ወደ አባትየው ቤት ተመለሰ። አባትየው ይቅር አለው። እኛም ኃጢአት ሰርተን ስህተት ሰርተን ስንመለስ እግዚአብሔር ምን ያደርጋል? ይቅር ይለናል ማለት ነው። ስለዚህ ወላጅ አባትንም ይቅርታን መጠየቅ፣ እግዚአብሔርን ደግሞ በጸሎት ይቅርታ መጠየቅ ያስፈልጋል። እና ኃጢአት ሁሉ ጊዜ እግዚአብሔር የማይወደው ነገር ነው። እግዚአብሔር የማይወደው ድርጊት ነው። ገባችሁ? ኃጢአትን እግዚአብሔር ይወዳል? አይወድም አይደል? መስረቅን እግዚአብሔር ይወዳል? አይወድም። መዋሸትንስ አይወድም። እናት አባትን አንታዘዝም ስንል እግዚአብሔር ይወዳል? አይወድም። አያችሁ? ይሄ ነው። ይሄ ጓደኛን መምታት መማታትን እግዚአብሔር ይወዳል? አይወድም። ስለዚህ እንደዚህ ባደረግን ጊዜ ምንድነው ማድረግ? ያንን ሰው ደግሞ ይቅርታ መጠየቅ። ከዛ በኋላ ሄዶ ቤተክርስቲያን ደግሞ እግዚአብሔር ሆይ ይቅር በለኝ ብሎ መጸለይ፣ ከእግዚአብሔር ይቅርታ ማግኘት። ስለዚህ ይሄ ልጅ ያደረገው ይሄንኑ ነው። አባትየውን ራሱን በቃ ጥፋተኛ ነኝ። አንዳንድ ጊዜ አንዳንድ ልጆች ምን ያደርጋሉ መሰለ? ጥፋትን አያምኑም። እሷ ነች እሱ ነው ይላሉ አይደል? እኛ እንደዛ ማድረግ የለብንም። ገብቷችኋል? ስህተት በምንሰራበት ጊዜ እኔ ነኝ ተሳስቻለሁ ይቅርታ ማለት ነው። ኃጢአትንም እንደዛ ማለት ነው። ስለዚህ አባካኙ ልጅ እኛን እያንዳንዳችንን ይመስላል። እኛ እምቢ ስንል እንደ አባካኙ ልጅ ከእግዚአብሔር ትእዛዝ እንወጣለን ማለት ነው። ስንታዘን ይቅርታ ጠይቀን ስንመለስ እንደሱ ደግሞ ተመለስን፣ ወደ እግዚአብሔር ተመለስን ማለት ነው። ስለዚህ እግዚአብሔር ይወደናል። ስለሚወድም ነው ያንን ልጅ ምንም ሳይል ይቅርታ ብሎ የተቀበለው አይደል? እግዚአብሔርም በንስሐ ስንመለስ ምን አደረገን? ይወደን አቅፎ ይቀበለናል። ከዛ ደግሞ ጸጋ ይሰጠናል። እሺ ሁሉ ጊዜ እንደዛ እርስ በርስም ይቅርታ መባባል፣ እግዚአብሔርን ደግሞ ይቅርታ መጠየቅ። ጎበዞች ታሪኩ ገብቷቸዋል አይደል? ለሌሎችም ይህንን ታሪክ እንድትነግሩ አደራ ይላቸዋለሁ። እግዚአብሔር ይባርካችሁ እና ለአባት እናት አንታዘዝም እንዳትሉ፣ አባት እናት ሳይፈቅዱ የሆነ ቦታ እንዳትሄዱ። እሺ ገብቷቸዋል አይደል? አዎ ሁሉ ጊዜ ቤተሰብ ያልፈቀደውን እንዳታደርጉ አደራ። እግዚአብሔርም አይወድም፣ ወላጅም አይወድም። በዚህ አይነት እንድትመላለሱ አደራችሁ። ሁሉ ጊዜ ቤተክርስቲያን ደግሞ አዘውትሩ። እሺ ጸልዩ፣ እግዚአብሔርን ይቅርታ ጠይቁ። ለምሳሌ ዋሽታችሁም ከሆነ ወዘተ። እሺ ልጆች፣ እሺ በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ። እግዚአብሔር ደግሞ በጣም ይወዳችኋል። እሺ የሚወደውን እግዚአብሔር ማሳዘን አለብን የለብንም? በኃጢአት እግዚአብሔር ማሳዘን የለብንም። አባትናትንም ማሳዘን የለብንም። ስለዚህ በዚህ መንፈሳዊነት እንድትጠነክሩ አደራ እላለሁ። አሁን ጸሎት እናደርጋለን። እሺ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉን ይቅር እንደምንል በደላችን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን። መንግስት ኃይልና ምስጋና ለዘላለም ያንተ ነው። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣
የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለም አሜን። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይባርካችሁ። ውለታህን ዘንግቼ እንዴት ጥዬ ልሂድ? የገላዬ መንጻት አንተው ስትሆን መንገድ እነሱ አልገባቸው የማዳን ሚስጥር። እኔ ግን ተመለስኩ አንተን ላመሰግን። ውለታህን ዘንግቼ እንዴት ጥዬ ልሂድ? የገላዬ መንጻት አንተው ስትሆን መንገድ እነሱ አልገባቸው የማዳን ሚስጥር። እኔ ግን ተመለስኩ አንተን ላመሰግን።
ዓለም ሲጨልምብኝ ብርሃን ሆንከኝ ማረኝ ማረኝ ስል ደርሰህ ታደግከኝ ስላደረክልኝ ምን እመልሳለሁ ከምስጋና በቀር ሌላ ምን እላለሁ ሰላም ልጆች እንዴት ቆያችሁ? ዛሬ የምንገኘው በካቶሊክ ፓክስ ቲቪ ነው። አሁን የምንሰራው የተለመደውን የክራፍት ፕሮግራም ነው። ስለዚህ እኔ ስሜ ተስፋዬ ወንድም ይባላል። የመጣሁት ደግሞ ከኪዳነ ምሕረት ቁምስና ነው። አብረውኝ የሚሰሩት ደግሞ ራሳቸውን ያስተዋውቃሉ። ስሜ ኒያ ስዩም ነው። የመጣሁት ከቅዱስ ዮሴፍ ቁምስና ነው። ስሜ ላሜክ ምረታብ ይባላል። የመጣሁት ከቅዱስ ዮሴፍ ቁምስና ነው። እሺ ልጆች ዛሬ ደግሞ የምንሰራው ነጠላ ጫማ ነው። በዛ ላይ ደግሞ ጽሑፍ አለው። ምን የሚል ዎኪንግ ዊዝ ጂሰስ ወይ ደግሞ ከኢየሱስ ጋር መራመድ ወይ መጓዝ ልንለው እንችላለን። እዚህ ይሄንኛውን ስሊፐር ለመስራት የምንጠቀመው ካርቶን፣ እዛ እስራስ እና አንድ ከለር፣ የተለያየ ከለር እናንተ ደስ ያላችሁን ከለር መጠቀም ትችላላችሁ። እና እነዚህ አይነት ነገሮች ከሌላችሁም ደግሞ ጨሌ ወይ ሌላ ነገርም ማድረግ ይቻላል። ከዛ ማጣበቂያ እንጠቀማለን እና መቀስ እንጠቀማለን እና ወረቀት ትንሽ ቆርጣችሁ እዚህ አሁን ይሄንን ለመስራት እስራሳችንን እንይዝና በእስራሳችን እንዲህ እንሰራለን። ክብ አድርገን ሞላላ ነገር እንሰራለን። እናንተም ስሩ። እዚህ ልጆች ከኢየሱስ ጋር መጓዝ በህይወት ደስ የሚል ነገር ነው። እዛ አሁን ከኢየሱስ ጋር ስንጓዝ እንዴት ነው የሚለውን አንድ ትንሽ ያጠር ያለች ታሪክ ነግራችሁና ከዛ እናንተም ታሪኩን ለሌሎች ታካፍላላችሁ። እዛ አሁን ይሄንኛውን እንዲህ አድርገን ከሰራን በኋላ ቅርጽ ደግሞ እንሰጣለን። ጫማ ቅርጽ እንዲመስል ይሄንኛውን ደመቅ እናደምቀዋለን በደንብ አድርገን። እዛ ይችኛውን ትንሽ ብቻ ከርቫን እንጠብቅላታለን። እዛ ይቺን እናጠፋታለን። ቅድም እንትናናትን ለማስተካከል እንዲሆን
ከዛ ይሄንኛውን እንዲህ ካደረግን በኋላ ይችኛውን ትንሽ እንዲያርጋት እቺን ታጠፋታለህ ማለት ነው። እሷም አሁን ከዚህ ነው የሰራሽው። እዚህ ጫማዋ ስለተገለበጠ እንዲያርገን ዛይቺን እንዲህ ከሰራን በኋላ መቀሳችንን እንጠቀምና መቁረጥ ነው የሚሆነው። እዚህ አሁን ለታሪኩ ጓግቷችኋል መሰለኝ። ስለዚህ ታሪኩን እየነገርኳችሁ እኔ ቆርጣለሁ፣ እናንተም ትሰራላችሁ። ስለዚህ አንድ ቀን አንድ ሕፃን ልጅ በአሸዋ ላይ ትራመዳለችና በኋላ እቺ ልጅ ስሟ ሳራ ትባላለች። በኋላ እየተራመደች አንድ ቀን ሲከፋት ስትራመድ ብቻዋን ታገኛለች። የእግር አሻራዋ አንድ የሷ ብቻ ሆኖ ታገኛለች። ደስ ሲላት ምናምን ደግሞ ስትራመድ 4 እግር ታያለች። ይሄ ነገር ኢየሱስ እንትን ብሎኛል ነበር እንዴ? ኢየሱስ ክርስቶስ ምን ብሏል ከዛ ቀደም? እኔ ሁል ጊዜ ከናንተ ጋር ነኝ፣ ከናንተ ጋር እጓዛለሁ ብሏል። እና ኢየሱስ ግን ለምንድነው እኔ ሳዝን፣ ስከፋ፣ ሲደብረኝ፣ ከጓደኞቼ ጋር ስጣላ ብስኩት ሳይገዛልኝ ለምንድነው ኢየሱስ ከኔ ጋር የማይሆነው ብላ ትጠይቃለች ኢየሱስን። ከዛ ኢየሱስ ምን ይላታል? አሁን ይሄኛው አያችሁ ቅርጹ እንትን ብሏል፣ ትንሽ ብቻ ማስተካከል ነው የሚሆነው። እዛ ኢየሱስ ደግሞ በነዛ ጊዜያቶች አንቺ በጣም ከፍቶሽ በነበረ ጊዜ ከጓደኞችሽ ጋር ተጣልተሽ ሲደብርሽ ስታዝኒ የዛኔ አንቺ ሳይሆን የነበርሽው እኔ አንቺን ተሸክሜሽ ነው። ለዛ ነው ሁለት እግር ብቻ የታየው እነዛ 2 እግሮች ያንቺ ሳይሆኑ የኔ እግር ናቸው አለ ይባላል ማለት ነው። ስለዚህ እኛም ሁልጊዜ ልናስታውስ የሚገባው ኢየሱስ ክርስቶስ ሲደብረንም ደስ ሲለንም ሌላም ነገር ስናገኝ ስናጣም ሁልጊዜ ኢየሱስ ክርስቶስ ከኛ ጋር እንደሆነ በሐዘናችንም ጊዜ አብሮን እንደሚሆን ያሳያል። ስለዚህ አሁን ከዚህ በኋላ ያለው እንትን ቀጣይ ስቴፕ የሚሆነው ምንድነው? አሁን ይሄንኛውን ለመስራት ትንሽ ቀዳዳ ያስፈልጋል። እዛ እቺኛዋን ያለችዋን ደግሞ ለመሳል ቀስ ብለን ዙሪያውን ክብ እንሰራለን ማለት ነው። እንዲያርገን አሁን እንደሰራ ነው ዙሪያውን ብቻ እንደዚህች እናደርጋለን። እዛ ይሄንን ለማድረግ ደግሞ ከለሩን ደግሞ ብንጠቀም በደንብ ይታይልናል። ከለሩን በስራ ሴት የሳልነውን በከለሩ እንዲህ እናደምቀዋለን። እዛ አሁን እኛ ያለን ጣት ስንት ነው? 5 ጣት ስላለን 1 2 3 እዚህ 4 5 ጣት እንሰራለን። የሷም የሚያምር ሆኖ ወጥቷል። እሱ እየቀረጸ ስለሆነ በደንብ አልወጣለትም፣ ግን ይወጣለታል። አሁን የእናንተም ደግሞ አሪፍ እየመጣላችሁ እንደሆነ ተስፋ አደርጋለሁ። እዛ አሁን በዛው ራሳችንን አንስተን 3 ቦታ ላይ 1 እዚህ ጋር 2 እዚህ ጋር 3 እዚህ ጋር ምልክት እናደርጋለን። ምልክት ያደረግንባቸውን ቦታዎች ደግሞ ምን እናደርጋለን? እስቲ አሪፍ ትንሽ ተለቅ አድርጓትና እቺን እንደዚህ እቺንም እዚህም ጋር 1 እዛ አሁን ይሄንን ለመፍሳት እናንተ ያላችሁን ወይ በስራ አስደጋግማችሁ እንትን ብትሉ ይሆናል። እንደኛ በመቀስ እናወጣዋለን ቅርጹን። ከዛ አሁን ታሪኩን ብዬላችኋለሁ። ከታሪኩ ደግሞ የወሰድነው ምንድነው? ኢየሱስ ክርስቶስ ሁልጊዜ ከኛ ጋር በሐዘናችንም ጊዜ ደስ ቢለን ጊዜ ጓደኛ ቢኖረን ጓደኛ ባይኖረን ሁልጊዜ ኢየሱስ ከኛ ጋር እንደሆነ የሚያሳይ ታሪክ ነው የሳራ ታሪክ። እዚህ ሁልጊዜም እናንተም በሳራ ፋንታ የራሳችሁን ስም እያስገባችሁ እኔ የራሴን ስም ሳስገባ ተስፋዬ እያልኩኝ
እናንተም በራሳችሁ ስም እያስገባችሁ ታሪኩን ትኖሩታላችሁ። እዚህ አሁን የኛውን እንዲከበሳን በኋላ የተበሳውን ምን እናደርጋለን? እጃችሁን ቀስ በሉ። መቀስ የምትጠቀሙ ከሆነ በቃ በስቶልሃል። አንቺም እሺ፣ አሪፍ። ስለዚህ አሁን እንያያዝናቸውን ሁለት ተመሳሳይ ከለር ያላቸው አሉ። ከዛ በዚህም በኩል ደግሞ ሌላ ተመሳሳይ አለ። እዚህ በተመሳሳይ አድርገን እንዲህ ካረግን በኋላ እቺኛዋን ከላይ ያለችው ጋር እናስገባለን። ቀዳዳ በፈጠርንበት በኩል ሁለቱም ከገቡ መግባታቸውን ቼክ ካረግን በኋላ እምቢ ካለን ቀስ ብለን በመቀስ ወይ በሌላ ነገር እናስገባዋለን። ይሄኛውን ካስገባን በኋላ ደግሞ እቺኛዋን እንዲህ እናስገባለን። ከታች ያለውን እኛ ስንሰራ እየፈጠንን ከሆነ ደግሞ ዩቲዩብ ላይ ማግኘት ይቻላል። እዚህ ዩቲዩብ ላይም የፓክስ ካቶሊክ ቲቪ የልጆች የክራፍት ዝግጅት ላይ ማግኘት ይቻላል። እዚህ እንደስካሁን በነበረን እንዲሰራን አይደለ? እዚህ አሁን ይሄንን መግባቱን ካረጋገጠን በኋላ እናወጣውና አንደኛውን ብቻ ምን ብለን እንጽፋለን? እዚህ ጋር ያለውን ነገር ወርኪንግ ዊዝ ጂሰስ ብለን እንጽፋለን። ወይም ከኢየሱስ ጋራ መጓዝ። እዛ እንደዚህ ብለን ከጻፍን በኋላ ቀጣዩ አሁን የለካነውን ድጋሚ ማስገባት። እንዲህ ከመጣልን እስካሁን አብራችሁኝ የሄዳችሁ ያላችሁ እንዲህ ይመጣላችኋል። ትንሽ ነጠላ ጫማ መሰለን። እዛ ጽሁፉም አለ ምኑ አለ። በኋላ ከኋላ እንሄድና እስቲ አሪፍ እቺን እዚህ ጋር ክተታት፣ አንዷን ደግሞ እዛ ጋር ክተታት። አሪፍ። እስቲ አንቺ በጣም ጎበዞች። እናንተም እየሞከራችሁ ነው። እኔ ባላያችሁም አጠገባችሁ ላሉት ለጓደኞቻችሁ፣ ለእናት ለአባት፣ ለሰው አሳዩና እንዴት ነው ስራዬ ብላችሁ ታሳያላችሁ። እዛ ይሄን የሰራችሁትን ቤትም ካልጋችሁ ጋር ማስቀመጥ ትችላላችሁ። ደስ ያላችሁ ለጓደኞቻችሁ ማሳየት ትችላላችሁ። ማስተማርም ትችላላችሁ። ሁልጊዜ ስንማር ለሌላው ልናስተምር ስለሆነ እናንተም የተማራችሁትን ለሌላው ማስተማር እንዳንረሳ። እዛ ሁሉንም ይሄንንም እንቀባለን፣ ይሄኛውንም እንቀባለን። አሁንም በዚህም በኩል ያለውን በዚህም በኩል በደንብ አድርገን ከቀባን በኋላ እቺኛዋን በዚህ በኩል እናጣብቃለን። እቺኛዋን ደግሞ በዚህ በኩል እቺኛዋንም እንዲህ ድፍን እናደርግና አሁን ጫማችን ማለት ስሊፐራችን እያለቀ ነው። ትንሽ እንትን ካለ ማስተካከል ይቻላል። ትርፍ እንዲህ ሲመጣ ደግሞ መቀሱን መጠቀምና የትርፍ የወጣውን መቁረጥ። አሁን እቺ ጫማ ትንሽ ነገር ይቀራታል ለማማር ምንድነው የሚቀራት? እኒህ ጌጦቹን ማስዋቢያዎችን እንጠቀማለን። እቺን ትንሽ አድርገን
እሺ እሱም በቃ ስለዚህ እኩል እየተራመድን ከሆነ አሁን የሚቀረንን ይሄኛውን ደግሞ አንድ እያነሳን እጃችሁንም ትንሽ እንዳያጫማለቃችሁ ጠንቀቅ ብላችሁ ትርፍ ሲሆን መቀስ። ከዛ አሁን የመጨረሻው እንትናችን የሚሆነው ምንድነው? እኔን አንድ እናነሳለን፣ እንቀባለን ማጣበቂያችንን። የቀባነውን ደግሞ እዚህ ጋር ልጥፍ አንዱን እኛ የተጠቀምነው 4 ነው። እናንተ ከዛም በላይ ብትጠቀሙ ችግር የለውም። እንዲያምርላችሁ የተቻላችሁን አድርጉ። እቺኛንም እዚህ ጋር አንዳንድ ልፍ እያላችሁ ከዚህ ልጆች ዛሬ የነበረን ቆይታ ይሄንን ይመስላል። አያችሁ ይሄንን ሰርተናል። ዛሬ ስሊፐር የሚያምር ስሊፐር አድርገን ሰርተናል። አሁን ስለዚህ የዛሬ ክራፍት ከዛሬ ክራፍት የምንወስደው እስካሁን ከተነጋገር ነው። እዚህ ታሪኩንም እንደነገርኳችሁ አሁን ልጅቷ ደስ ሲላት የምታየው 4 እግር ነበረ። ከዛ ግን ሲከፋት ስታዝን ሲደብራት 2 እግር ብቻ ነው አይደለ? እዛ ኢየሱስን ግን ትጠይቀዋለች። ኢየሱስ ለምንድነው ግን እኔ ደስ ሲለኝ ብቻ ነው እንዴ 4 እግር ማየው? ደስ ሲለኝ ብቻ ነው እንዴ አንተን ማየው ስትለው፣ አይ ኢየሱስ ምን ይላታል? የዛኔ እኮ እኔ ነኝ አንቺን ተሸክሜሻለሁት ብሎ ያስተምራታል፣ ይነግራታል። ስለዚህ አሁን ከዚች ልጅ የምንማረው ኢየሱስን መጠየቅ እንዳለብን፣ እዛ ደግሞ ደስ ሲለንም ሲከፋንም ሲደብረንም ደግሞ ኢየሱስ ክርስቶስ ከጎናችን እንደሆነ እናያለን። ስለዚህ ለዛሬ የነበረን ቆይታ ይህንን ይመስል ነበር። ስለተከታተላችሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቀጣይ እስክንገናኝ መልካም ሳምንት። ሰላም ውድ ጓደኞቼ እንደምን አላችሁ? እኔ ቅዱስ ማቴዎስ ነኝ። በሰላም ካቶሊክ ቴሌቪዥን የልጆች ፕሮግራም ላይ መንፈሳዊ ትረካ አቀርብላችኋለሁ። ዛሬ አንድ በጣም ደስ የሚልና አስተማሪ የሆነ ታሪክ ይዤላችሁ መጥቻለሁ። የጠፋው ልጅ ታሪክ። በጥንት ዘመን አንድ በጣም ሀብታምና ደግ የሆነ አባት ነበር። ይህ አባት 2 ወንድ ልጆች ነበሩት። ሁለቱንም እኩልና በጣም ይወዳቸው ነበር። አንድ ቀን ታናሹ ልጅ ወደ አባቱ መጣና አባቴ እባክህ ወደፊት ልሰጠኝ ያሰብከውን የንብረትና የገንዘብ ድርሻዬን አሁኑን ስጠኝ። ከዚህም ወጥቼ የራሴን ሕይወት መኖር እፈልጋለሁ አለው። አባቱ ልጁ ከሱ ተለይቶ ሊሄድ በመሆኑ በጣም ቢያዝንም የጠየቀውን ብዙ ገንዘብ አካፍሎ ሰጠው። ታናሹ ልጅ ገንዘቡን ሁሉ ሰብስቦ ቤተሰቡን ትቶ ወደ ሩቅ ሀገር ተጓዘ። በዚያ ሩቅ ሀገር ሲደርስ ገንዘቡን በጥሩ ነገር ላይ ከመዋል ይልቅ በማይጠቅሙ ነገሮችና ከመጥፎ ጓደኞች ጋር እየተዝናና አባከነው። ከጥቂት ጊዜ በኋላም ገንዘቡ ሁሉ አለቀበት። ልክ ገንዘቡ ሲያልቅ በዚያች ሀገር ታላቅ ረሃብ ተከሰተ። ልጁም የሚበላው አጥቶ በጣም ተራበ፣ ተቸገረ። ሆዱን በምግብ ለመብላት ሲል የአሳማዎች እረኛ ሆኖ ተቀጠረ። ከረሃቡ የተነሳ አሳማዎች የሚበሉት ምግብ እንኳን እስኪመኝ ድረስ በጣም ተሰቃየ። ማንም ሰው ግን ምንም ምግብ አልሰጠውም። ከዚያም አንድ ቀን ብቻውን ቁጭ ብሎ ማሰብ ጀመረ። በአባቴ ቤት ያሉት አገልጋዮች እንኳን የሚተርፍ ጣፋጭ ምግብ አላቸው፣ እኔ ግን እዚህ በረሃብ ልሞት ነው። አሁን ተነስቼ ወደ አባቴ ቤት ልሂድ። ሄጄም አባቴ ሆይ በፈጣሪም ባንተ ፊትም ትልቅ ጥፋት አጥፍቻለሁ።
ከእንግዲህ ልጅ ተብዬ ልጠራ አይገባኝም። እባክህ ከአገልጋዮች እንዳንዱ አድርገህ ተቀበለኝ ብዬ ጠይቋለሁ አለ። ወዲያውንም ተነስቶ ወደ አባቱ ቤት ረጅም ጉዞ አደረገ። ልጁ ገና ከሩቅ ሲመጣ አባቱ አየው። አባቱ ልጁ ሁልጊዜ ያስበውና ይመጣ ይሆን እያለ መንገዱን ያይ ስለነበር ሲያየው ልቡ በደስታና በርህራሄ ተሞላ። እየሮጠ ሄዶ ልጁን አቀፈው፣ በናፍቆትም ሳመው። ልጁም አባቴ በድዬሃለሁ፣ ልጅ ልባል አይገባኝም አለው። አባቱ ግን የልጁን ቃል ሲያዳምጥ አገልጋዮችን ጠርቶ ቶሎ ብላችሁ በቤታችን ያለውን ከሁሉ የተሻለውን ልብስ አምጡና አልብሱት፣ በጣቱም ቀለበት በእግሩም አዲስ ጫማ አድርጉለት። የሰባውን ፍሪዳ አምጥታችሁ ረዱ። ትልቅ ድግስ እናድርግ፣ እንጠጣ፣ እንብላ፣ እንደሰት። ምክንያቱም ይህ ልጄ ሞቶ ነበር፣ አሁን ግን ሕያው ሆኗል፣ ጠፍቶም ነበር፣ አሁን ግን ተገኝቷል አላቸው። በቤቱም ታላቅ ደስታና ጭፈራ ሆነ። በዚህ ጊዜ ታላቅዬ ወንድም በእርሻ ቦታ እየሰራ ነበር። ወደ ቤት ሲመለስ የዘፈንና የጭፈራ ድምፅ ሰማ። አገልጋዮቹን ጠይቆ ታናሽ ወንድሙ መጥቶ አባቱ ትልቅ ድግስ እንደደገሰለት ሲያውቅ በጣም ተናደደ። ወደ ቤት መግባት አልፈለገም። አባቱ ወጥቶ ወደ ውስጥ እንዲገባ ለመነው። ታላቅዬ ወንድም ግን እነሆ ይህን ያህል ዓመት አገልግያለሁ፣ አንዴም ቃልህን አልሰበርኩም። አንተ ግን ከጓደኞች ጋር እንድደሰት አንዲት ትንሽ ፍየል እንኳን አልሰጠኸኝም። ይህ ገንዘብህን ያጠፋው ልጅ ሲመጣ ግን ትልቅ ድግስ ደገስክለት አለው። አባቱም በፍቅር ልጅ ሆይ አንተ ሁልጊዜ ከኔ ጋር ነህ፣ የኔ የሆነው ንብረት ሁሉ ያንተ ነው። ነገር ግን ይህ ወንድም ጠፍቶ ስለተገኘ ልንደሰት ይገባናል አለው። ልጆች ከዚህ ታሪክ የምንማራቸው ትምህርቶች ምንድን ናቸው? እውነተኛ ፍቅርና ይቅርታ። አባቱ ልጁን በደስታ እንደተቀበለ ሁሉ አምላክ ምንም እንኳን ስህተት ብንሰራም ጥፋታችንን አምነን ከተመለስን ሁልጊዜ ይቅር ይለናል፣ ያለ ቅድመ ሁኔታም ይወደናል። ስህተትን አምኖ መቀበል። ታናሹ ልጅ ጥፋቱን አምኖ ተመልሶ ይቅርታ ጠይቋል። እኛም በሕይወታችን ስንሳሳት ስህተታችንን አምነን አጥፍቻለሁ ይቅርታ አድርጉልኝ ለማለት መፍራት የለብንም። ቅናት መጥፎ መሆኑን። ታላቁ ወንድም በወንድሙ መመለስ ከመደሰት ይልቅ ቀንቷል። ሌሎች ሰዎች ይቅርታ ሲደረግላቸው ወይም ጥሩ ነገር ሲያገኙ አብረን መደሰት እንጂ በልባችን ውስጥ ቅናትና ቂም መኖር አይገባም። ልጆች ስላዳመጣችሁኝ በጣም አመሰግናለሁ። ከታሪኩም ትልቅ ትምህርት እንደተማራችሁም ተስፋ አደርጋለሁ። በቀጣይ ሳምንት በሌላ መንፈሳዊ ትረካ እስከምንገናኝ መልካም ሳምንት። Jesus often told parables, stories with deep meaning, to help people understand God's heart. One day, he shared a story about a father and his 2 sons. The father was a kind man, patient and generous. His older son was hard-working, always helping in the fields. But the younger son, he wanted something more. He grew tired of the farm life. One day, the younger son went to his father. Father, give me my share of the inheritance. I don't want to wait. I want to live my own life now. It was a shocking request. In those days, an inheritance was usually given after a parent had passed away. But the father, full of love, gave his son what he asked for. Soon, the younger son packed his belongings, waved goodbye, and left for a faraway country, eager to live however he pleased. At first, life was exciting. The younger son spent money freely. He bought fine clothes, ate at the best tables, and threw wild parties with his new friends. But the money began to disappear, and so did his friends. Then a famine swept through the land. Food became scarce and expensive. The young man, once rich, now had nothing. Desperate, he found a job feeding pigs, dirty, smelly work that no Jewish man would want. Even my father's servants have more than enough bread, and here I am, starving. I'll go back home. I'll say to my father, Father, I have sinned against heaven and against you. I am not worthy to be your son. Please, make me one of your servants. With a heavy heart, covered in dirt, the younger son began the long journey back home. But while he was still far off, his father saw him. The father's heart overflowed with love. He ran, yes, ran toward his son. My son! Father, I have sinned against heaven and against you. I am not worthy to be called your son. But the father didn't let him finish. Quick!
Bring the best robe, put it on him. Put a ring on his finger and sandals on his feet. Kill the fattened calf and prepare a feast. For my son was dead and is alive again. He was lost and now is found. But not everyone celebrated. The older son was out in the field. When he came near the house, he heard music and dancing. What's going on? Your brother has returned. Your father has killed the fattened calf because he's safe and sound. The father came out to him, pleading, My son, please, come celebrate with us. All these years I've worked hard for you. I never disobeyed, yet you never gave me even a young goat to celebrate with my friends. But when this son of yours wastes your money and comes home, you throw him a feast? My son, you are always with me. Everything I have is yours. But we had to celebrate, for your brother was dead and is alive again. He was lost, but now is found. This is the story of the loving Father. It reminds us of God's amazing heart toward us. Like the younger son, sometimes we make mistakes. We wander, we turn away. But when we come back, God doesn't push us away. He runs to us, forgives us, and welcomes us home. And like the older son, we may sometimes feel jealous or overlooked. But God reminds us that His love never runs out. There is joy in heaven when one lost soul returns. And so, the Father welcomed His lost son home with love and joy. God's heart is the same for us. He is always ready to forgive, always waiting to welcome us back. For once we were lost, but in Him we are found. So, whenever you feel far from God, remember, His arms are always open, no matter what you've done. No matter how far you've gone, He is waiting to say, Welcome home. አሁን ተመልሰን መተናል። ባያችሁት ነገር ትምህርት እንደተማራችሁ ተስፋ እናደርጋለን። ሄራን እንዳለችው ዛሬ ባያችሁት ነገር በትምህርት ቤትና በአካባቢ እንደምትተገብሩት ተስፋ እናደርጋለን። ቀጣይ ሳምንት እስከምንገናኝ ድረስ እንወዳችኋለን። ቻው ቻው።